ሰላም ወዳጆቻችን ይህ ያያ ስፖርት ነው። በዛሬው ፕሮግራማችን ብሩኖ ጂን እናያለን። በጣም አስገራሚ የሆነ የመድፈኞች የዝውውር መስኮት ነው። እንግዲህ የማይክል አርቴታ ቡድን ስብስቡ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆኑ ከታወቀ ጊዜ አንስቶ በቀጣይ ዓመት ምን ብንሰራ ይህንን ዋንጫ በኤሚሬትስ ማቆየት እንችላለን የሚለው ነው። ዝውውር መስኮት ሲነሳ ደግሞ በዝውውር መስኮቶች ላይ በምታደርጋቸው ስህተቶች ምክንያት ዋንጫዎችን እንደምታስቀር ያምናው ሊቨርፑል በቂ ነው። አምና ሊቨርፑል ትልቁ የሰራው ስህተት ብዙ ተጫዋቾቹን ቀደም ብሎ መልቀቅ ነው። አሁን አርሰናል ያንን የተመሳሳይ አይነት ስህተቶችን የሚሰሩ አይመስልም። ነገር ግን ሁሌም ደግሞ ቡድንህን ማደስ በየዝውውር መስኮቱ ይጠበቃል። አርሰናሎች አሁን የገንዘብ ጥያቄ የለባቸውም። ምክንያቱም ለሚፈልጉት ተጫዋቾች ሁሉ ማስፈረም የሚያስችል የፋይናንስ አቋም ላይ ይገኛሉ። አርሰናሎች በዚህ የውድድር ዓመት መጠናቀቂያ ላይ ኦልሞስት ወደ 800 ሚሊዮን ፓውንድ በላይ ገቢ የሚያገኙ ነው የሚሆነው። የክለቡ ሪካርድ የሚሆን ነው። ስለዚህ ይህንን ሁኔታ በሚገባ ማጤንና አዳዲስ ተጫዋቾችን ማስፈረም ይፈልጋሉ። ማይክል አርቴታ አንድ ስምን ለአርሰናል ኃላፊዎች ለአንድሬ በርታ በግልጽ ተናግሯል። ያም ብሩኖ ጎሜሬስ ነው። ብሩኖ ጎሜሬስ እና አርሰናል ረጅም የሆነ ጊዜ ትውውቅ አላቸው። ረጅም የሆነ የአርሰናል ፍላጎት እንዳለ ይታወቃል። እንግዲህ በፓራኔስ እየተጫወተ በአትሌቲኮ ፓራኔስ እየተጫወተ በጁን 2020 ማለት ነው አርሰናሎች ይህንን ተጫዋች በኤዱ አማካኝነት በሚገባ አይተውት ነበር። ነገር ግን ማይክል አርቴታ የአርሰናል አሰልጣኝ በነበረበት ወቅት ስለነበር አርሰናል ማይክል አርቴታ በመጣበት ዓመት ስለነበር ለማይክል አርቴታ ቅድሚያ ሰጠው። ይህንን ታዳጊ በወቅቱ ማስፈረም አልቻሉም ነበር። ከዛ በመቀጠል ግን ይህ ተጫዋች በሊዮን ምርጥ ብቃቱን ካሳየ በኋላ አርሰናሎች ድጋሚ ለማስፈረም ሙከራ አድርገው ነበር። በድጋሚ ደግሞ ያኔ ምርጫውን በጥር ወቅት ማለት ነው ወደ ኒውካስትል አድርጎ በኒውካስትል ምርጥ ፐርፎርማንሱን አሳየ። ጎል አስቆጠረ። አርሰናል ላይ በመጣበት ዓመት አርሰናልን ከአውሮፓ ቻምፒዮንስ ሊግ ያኔ የውድድር ዓመት አስቀረ ማለት ነው። 22-23 ሲዝን የሚታወስ ነው። በመቀጠል ደግሞ በ23-24 ሲዝን ጆርጂኒዮን በእጁ የመታበት አጋጣሚ በአርሰናል ደጋፊዎች የሚታወስ ነበር። ብሩኖ ጂ ማለት ለብሩኖ ጎሜሬስ ስናወራ በዘመናዊ እግር ኳስ ውስጥ 6፣ 8 እና 10 ቁጥርን በአንድ ላይ አጣምሮ መጫወት በተለይ ደግሞ በፓሪስ ሰን ጀርመን ቤት አይተነዋል አይደለም። ሁለት የአውሮፓ ቻምፒዮንስ ሊግን ዋንጫ ሲያነሱ ይህንን 6፣ 8 እና 10 ቁጥርን ቦታ በሚገባ መሸፈን ከሚችሉ ተጫዋቾች እንደሆነ ይታያል። የቪቲኒያ ሚና በሉዊስ ኤንሪኬ ስብስብ ውስጥ ምንድነው የሚለው ራሱ መጤን ያለበት እስከሚመስል ድረስ ነው። ጃኦ ኔቬስ፣ ፋቢያን ሮይዝ እዚህ ጋር ሊረሱ ይጠበቃል። አሁን ታዲያ ብሩኖ ጎሜሬስን አይቶ አርሰናል እንዴት ይጠቀመዋል የሚል አስተያየታችን ከመስጠታችን በፊት ብሩኖ ጎሜሬስ ለኒውካስትል አምናና ታቻምና የሰራውን እስኪኒ እንግዲህ ብሩኖ ጎሜሬስ ታቻምና በውድድር ዓመቱ ምርጥ ፐርፎርማንሱን አሳልፎ 5 ጎልና 6 አሲስቶች ነበሩ። ብሩኖ ጎሜሬስ በነይታ ቶናሊን ራሱን እንድናደንቀው ያደረገን የብሩኖ ጎሜሬስ አስደናቂ ብቃቱ ነው። ለምሳሌ ታቻምና ብሩኖ ጎሜሬስ በውድድር ዓመቱ ኦዴጋርድ ምርጥ የውድድር ዓመትን ባሳለፈበት ዓመታቶች ራሱ በስሩ ቦል በኦዴጋርድ ነው የሚበለጠው። ይህ ተጫዋች በ8 ቁጥር ቦታ እየተጫወተ በስሩ ቦል 7ኛ የደረጃ ሰንጠረዡ ላይ ይዞ ነበረ። ይህ ተጫዋች አሁንም በስሩ ቦሎች እንዲሁም ደግሞ ብሩኖ አሁንም የማይታማበት በተለይ በኔ እይታ ማንቸስተር ሲቲ በፔፕ ጋርዲዮላ ስብስብ ውስጥ ኢካይ ጎንዶጋን የነበረውን ሚና ብሩኖ ጎሜሬስ በዚህ ስብስብ ውስጥ ማድረግ የሚችል ነው። ብሩኖ ጎሜሬስ ብዙ ጎሎችን የሚያስቆጥር ተጫዋች በአርሰናል ስብስብ ውስጥ ይሆናል። ብሩኖ ጎሜሬስ በአርሰናል ስብስብ ውስጥ መከላከሉና ማጥቃቱን በሚገባ የሚያያይዝ ኳሶች ወደፊት እንዲሄዱ በማድረጉ ነገር ውጤታማ ይሆናል። ስሩ ቦሎችን በመላክ ከነ ኦዴጋርድ ጋር ከ10 ቁጥር ተጫዋቾቹ ጋር ተፎካክሮ አሁንም 7ኛ ላይ የሚገኝ ነው። ብሩኖ ጎሜሬስ በብቃት በጥራት ደረጃ ጎል የሚሆኑ ድሎችን በመፍጠር ረገድ በጣም የሚደነቅ ነው። ለምሳሌ አርሰናል ከአማካይ መስመሮቹ የማያገኘው በኔይታ ማርቲን ዙቢሜንዲም ሾርት ፓስ እንጂ ሎንግ ፓሶቹ ብዙ ደካማ ናቸው የሚባል ነው። ዲክላን ራይስም ሪል ፓሰር የምትሉት አይደለም አይደለ? አሁን እዚህ ጋር ስትመጡ ብሩኖ ጎሜሬስ በጨዋታ ውስጥ ወደ 3 ኳሶችን ወደ ተቃራኒ ሳጥን ቦክስ ውስጥ መላክ የሚችል በጨዋታ ውስጥ አንድ ኳስን ስሩ ቦል መላክ የሚችል በፕሪሚየር ሊጉ ካሉ በኔይታ ዲክላን ራይስ በአርሰናል ባለው ተጽዕኖ፣ ሮድሪ በማንቸስተር ሲቲ ባለው ተጽዕኖ እንዲሁም ደግሞ ሜቢ ሪያን ግራቨንበርግን ማንሳት የምንችል ከሆነ ከሊቨርፑል ካይሴዶን ማንሳት እንችላለን። ነገር ግን ኤንዞ ፈርናንዴዝ ይመሳሰሏል። እንደዚህ አይነት ተጫዋቾችን አርሰናል በቡድን ውስጥ 2 ምርጥ
ተጫዋቾች ሲኖሩት እንደማየት ነው ብሩኖ ጎሜሬስን ማምጣት ታዲያ ጠለቅ አድርገን ያንዳንዱን ሁኔታ ካየ ነው እንግዲህ በፕሪሚየር ሊጉ ካሉ የተሟሉ አማካኞች መካከል አንዱ ነው። መከላከሉን ከማጥቃቱ ጋር በሚገባ ማዋሃድ የሚችል በአምና በፕሪሚየር ሊጉ 9 ጎልና 5 አሲስት የነበረው ይህንን ያደረገው 14 የጎል ተሳትፎ በ29 የእንግሊዝ ፕሪሚየር ሊግ ጨዋታዎች ብቻ እንደነበር የሚታወስ ያለሱ ኒውካስትል መተንፈስ የሚያቅተው ቡድን እስከሚመስል ድረስ ሽንፈቶችን በተከታታይ ያጋጠሙት ነበር። ይህ ተጫዋች ሜትር ከ82 ነው የሚረዝም ውዳድማቻችን የቆመ ኳስ የማቃበል ንጻሬው ራሱ በጣም የሚገርም ነው። ስለዚህ አርሰናል ዲክላን ራይስን ብቻ አይጠብቅም። በቀኝ መስመር በኩል ብሩኖ ጎሜሬስን የሚያገኝ ይሆናል። ይህ ተጫዋች ከአርሰናል ካሉት የአማካይ መስመሮች ከሁሉም ተጫዋቾች ጋር መጣመር የሚችሉ ተጫዋች ይሆናል። ከዙቢሜንዲም ከስካሊም ከዲክላን ራይስም ጋር ይህ ተጫዋች እንግዲህ በ29 ጨዋታዎችን አድርጎ 2453 ደቂቃዎችን አድርጎ ከሳጥን ሳጥን ያለው ኢምፓክት በጣም የተለየ እንዲሆን አድርጎታል። በቻምፒዮንስ ሊጉ 7 ጨዋታዎችን አድርጓል። በተለይ ደግሞ አምበል ሆኖ ላለፉት ዓመታቶች የኒውካስትል ስብስብ መሪ ሆኗል። አምበሎች ቢያንስ 10 ሚሊዮን ፓውንድ ያክል ለውጥ መፍጠር የሚችሉ ናቸው። አርሰናል ስብስብ ውስጥ ገብርኤል ማጋሌስ አሁን በምናየው የማርቲን ኦዴጋርድና የቡካዮ ሳካን መሪዎችን ስታዩ አሁን የዲክላን ራይስና የብሩኖ ጎሜሬስ መምጣት በጣም የተለየ ያደረገው ብሩኖ ጎሜሬስን በጥንካሬና በጠንካራ ሰራተኝነቱ የአንድ ለአንድ ፍልሚያን በማሸነፍ ሂደቱ አንዳንዴ ካርዶችን ያህል እንጂ በጣም አስገራሚ ነው። ከሰዎች አርሰናልን በፓስ ረገድ ማሳደግ የሚችል ነው። ምንም ጥያቄ የሌለው ፔፕ ጋርዲዮላ ለማስፈረም ጫፍ ደርሶ ነበር። ይህንን ተጫዋች ታክቲካሊ በጣም የሚደንቅ ተጫዋች ነው። ፍጥነት ልታነሱበት ትችላላችሁ። ነገር ግን ያለ ፍጥነቱ ከጎንዶጋን ጋር ያመሳሰልኩት በዛ አይነት ሁኔታ ነው። ይሄው ጉዳት ችግሩ ያን ያክል አይደለም። ነገር ግን ባለፈው ዓመት ጉዳት አጋጥሞት እንደነበር የሚታወስ ነው። እንግዲህ ብሩኖ ጎሜሬስን ስናነሳ ሌላ ነጥቦችን እናንሳ። በቀጥታ ይህ ተጫዋች በማይክል አርቴታው ስብስብ ውስጥ ምን ለውጥ ነው ያመጣል? በእኔ እይታ 4 እና 5 ነገሮችን። አንደኛ ያመራር ብቃት፣ ሁለተኛ አንድ ቡድን ወይም ደግሞ እንደ ሰው አርሰናልን ከቆጠራችሁት አርሰናል ላለበት ችግር ዶክተሩ ትክክለኛው የጻፈለት መድኃኒት ነው። በቃ ለአርሰናል ችግር ብሩኖ ጎሜሬስ መፍትሄ ሆኖ መምጣት የሚችል ተጫዋች ነው። ደድማቻቸው የጎል ተሳትፎውን መጨመር አርሰናል አሁንም ከዲክላን ራይስ ጎሎችን እያገኘ ቢሆንም ብሩኖ አርሰናል ከመጣ በእኔ እይታ ከ10 በላይ ጎሎችን የማስቆጠር አቅም አለው። በሁሉም ውድድሮች ከ10 በላይ አሲስቶችን ያደርጋል ወይ? አሲስቱን ቅድመ አሲስቶችን በማድረግ የሚቆጠር ነው የሚሆነው። እንዴት ሊጣመር ይችላል ነው እንግዲህ አርሰናሎች ለቀጣዩ ውድድር ዓመት ይህንን ተጫዋች ለምን ፈለጉት? ዝውውሩስ ምን ደረጃ ላይ ደርሷል ካል ከ60 እስከ 90 ሚሊዮን ፓውንዶችን አርሰናሎችን ያስወጣቸዋል። 70 ሚሊዮን ፓውንድ ድረስ 75 ሚሊዮን ፓውንድ ድረስ ሊስማሙ የሚችሉበት ሂደት ይኖራል ብዬ አስባለሁ። የተጫዋቾቹ ጥራት አሁን በተለይ በእግር ኳስ ውስጥ ጥራት በጣም ወሳኝ ነው። ደለማቻችን በዝውውር መስኮቱ ላይ ለምሳሌ አርሰናል በተለይ ከቶናሊ ዝውውር የወጣበትን መንገድ ከኤሌት አንደርሰን ዝውውር ብታዩ ከነዚህ ሁሉ የበለጠ ዝውውር ይህ ዝውውር ይሆናል ብዬ አስባለሁ። አንደኛ በቀጥታ መጥቶ ቡድኑን ተሻለ ማድረግ መቻሉ፣ ለማይክል አርቴታ የመለማመጃ ጊዜ አለመፈለጉ፣ ከእንግሊዝ ፕሪሚየር ሊግ መምጣቱ በቃ ይሄ ዝውውር ማለት በእኔ ሌላኛው ተመሳሳይ ሁኔታ ደግሞ የፈርጉሰን ፊርማ ነው። ፈርጉሰን እንደዚህ አይነት ፊርማዎችን ያደርጉ ነበር። ከፕሪሚየር ሊግ ክለቦች ኢሊት የሆነውን ተጫዋች ታመጣና ቡድንህን እንዲያሻሽል ታደርገዋለህ። ከስካሊ ጋር በጣም ጥምረት ይፈጥራል። ዙቢሜንዲና ብሩኖ ጎሜሬስ በተለይ እኔ ሜዳ ላይ ማየት የምፈልገው ጥምረት ነው። ብሩኖ ጎሜሬስ ዙቢሜንዲ ጋር ሲሰለፍ ቶናሊ እንዳሻሻለ ሁሉ የዙቢሜንዲ ብቃቶችም ያድጋሉ። ምክንያቱም ዙቢሜንዲ ዲፕ ፕሌይንግ ሚድፊልደር ይሆናል። ቶናሊ ስታት በኒውካስትል ቤት ገና እንደመጣ ቦክስ ቱ ቦክስ ነበር። ከዛ ይልቅ ግን ዲፕ ፕሌይንግ ሚድፊልደር ከሆነ በኋላ ነው የተሻለ የሆነው። ስለዚህ በጣም ጥሩ ጥምረት እናያለን። ከዲክላን ራይስ ጋር ደግሞ ዲክላን ራይስ በማይኖርባቸው የመጀመሪያዎቹ 1 ወራት በተለይ አርሰናሎች የመጀመሪያዎቹ እንግሊዝ ፕሪሚየር ሊግ 1 ወራት ላይ ለዲክላን ራይስ ረፍትን መስጠትና በውድድር ዓመቱ ላይ በሚገባ መጠቀምን ያስባሉና እዛ ጨዋታዎች ላይ ብሩኖ ጎሜሬስን የምታመጣ ከሆነ አሁን በፍጥነት ዝውውሩ የሚጠናቀቅ ከሆነ እንደ ቡድን አርሰናልን በሚገባ ማሻሻል የሚችል አስደናቂ ተጫዋች ነው። እዚህ ላይ ሌሎች ነጥቦችን መጨመር ቢቻል ለምሳሌ አርሰናል በተለያየ አይነት ቅርጽ ሊጫወት ይችላል። በኔ እይታ ለምሳሌ ከኦዴጋርድ ጋር ብታሰልፉት ኦዴጋርድ ከኋላ ሪትሙን የሚያስጠብቅ ከሆነ ብሩኖ ጎሜሬስ ከሳጥኑ ረጃጅም ሹቶች ስላሉት የአርሰናልን የግራ መስመር በሚገባ ማሻሻል የሚችል ዙቢሜንዲ፣ ብሩኖ ጎሜሬስ እና ኦዴጋርድን በአማካይ መስመር ወይም ደግሞ ከኤብሪቼዜ ጋርም የተመሳሳይ ጥራት ያላቸውን ብቃቶችን አርሰናሎች ማግኘት የሚችሉበት ይሆናል። ኤዲያው ቡድን በጣም አስቸጋሪ ሂደት ነው የሚሆኑበት ይህንን ተጫዋች ማጣቱ ብዬ አስባለሁ። በተለይ ገብርኤል ማጋሌስ ለዚህ ዝውውር ትልቅ ሚና ይኖረዋል። በጣም የተለየ ተጫዋች ነው። የብሩኖ ጎሜሬስ መምጣት አርሰናልን በሚፈልጉት የአማካይ መስመሩ ቦታ ላይ በሚገባ ማሻሻል የሚችል ነው የሚሆነው። ብሩኖ ጂን ካስፈረምክ በኋላ ማጥቃቱ ላይ ማተኮር ነው የሚቻለው። አርሰናል እንዴት ይሻሻላል የሚለው ላይ
ሰላም ወደ አድማጮቻችን የስፖርትን ላይክ ሼር ኮሜንት ሰብስክራይብ ማድረግ አትርሱ።